ልደበደብ አይደለም ወንድነቱን ታውቂያለሽ ወንድነቴንማ ታውቂያለሽ ባሻ ዘርፌ እኔ እና እሷ በምንተዋወቅበት ወንድነቱን እንተዋወቃለን ባሻ እንዴ ነገሩ ይባይ እኛ እዚህ ቁጭ ያለው ቆይ ምንም አክብሮት የላችሁም እንዴ ምን ሆኖ ነው የምትይው ምን ማለታችሁ ነው ባሻ ምን ማለት ነው ምንድነው እሱ የምንድነው ጉዱ ቆይ አንቺ ምን ሆንኩ ነው የምትይው እኔ ተሸከምኩት እሽሩሩ አልኩት ከበደኝ ካቅሜ በላይ ሆነ እኮ ነው የምላችሁ ማን ነው ባሻዬ ከበደኝ እኮ ነው የምላችሁ ምን ጉድ ነው እሱ ምን ነው እቺ ሴትዮ ግን ደርሰሽ የ80 ሚስት ልሆን አልሽሳ እኔ ዘርፌ እኔ ስማ አይደለም በህይወት ቁጭ ብዬ እንዲተኝቼ እንኳን ትዝ አትለኝ እኔ አንተን እንነጋገር እንነጋገር ለሙት ሊዘለቀ አውራስቲ አሁን ባለፈ የፋሽኮ ጠርሙስ ውሃ የሞላ ይዛ እደጃው ላይ ቆማለች የደማ አምሽቼ ሰው ጋር ከልተው ባሻ እየላታል ናገባ ወዴት ወደ ቤት ምን ልሆን ፈልጌ እኔን አዎ አልገባ በህግ አምላክ በህግ አይው ዘለቃሽ በህግ አምላክ እያሳደባችሁኝ በህግ አምላክ ማን እኔ አንተ ወረኛ ይሄው ትፈልጊኛለሽ እያለ እኮ ስሜን እያጠፋን በህግ አምላክ በስሜን እያስጠፋን ፍላጎታለሽ እኔ አንተ ወረኛ አንተ ወልቷላ ዝም በል አንተ ከየየ አረባካችሁ ምንድነው ባካችሁ ማለት ያሰድብኝ አንተ ከየየ ቀባይ ነው ያሰድብኝ አረባካችሁ እኔ አንተ ትልቅ ሰዎች አይደላችሁም እንዴ ምን ሆናችኋል ለዚህ እኮ ነው ተከበሪ አረባካችሁን ባሻ እንዴ ቆይኛ እዚህ የተቀመጥነው እኮ የእናንተን አተካሮ ለማዳመጥ አይደለም የጸባችሁ ምንሻ ከግራና ከቀኝ ሰምተን ይቅር ለእግዚአብሔር አባብለናችሁ ወደ ቀድሞ ጉርብትናችሁ እንድትመለሱ ነው ምንድነው ይሄን ያህል እንደዚህ የሚያደራረጋችሁ ለምንድነው ሰው ስምትንቁት ልክ ብላለች ዘለቃ ባሻ ዘርፌ እኛ እኮ እዚህ ቁጭ ያለው የእናንተን ጠብስ ምክንያቱን አውቀን መፍትሄ ለማምጣት ነው እናንተን አተካራው ደግሞ ቁጭ ብለን እንስማ እንዴ ምን እያደረጋችሁ ነው ያላችሁ የሴትየቱ ችግር አላት አረጀሽ አልኳት እኔ አልፈልግም እኔ ካንቺ ጋር ግንኙነት እሷ ደግሞ ሞቼ እገኛለሁ ልትሞት በአጋምላክ ምን እያላችሁ ነው ባሻ ምንድነው ዘርፌ ምንድነው ማለት እኔ ተገፋው ገፋኝ እኮ ነው የምላችሁ ገፋኝ አዎ ወይ በምንድነው ባሻ የሚገፋሽ ምንድነው አንቺ በምን ነው የሚገፋሽ ምትይ አንቺ ማታውቂው ነገር አለ እንዴ ተወልጄ ያደኩበትን ቤት አጥሬን ገፋ እኮ ነው የምለው እኔ ወገኖቼ ይቅርታ አድርጉልኝና መቼም እዚህ ሰፈር ሁላችን በሐዘን በደስታ በዓለምም በምንም ድንኳን ተክለን ድንኳን ነቅለን አብረን ኖረናል እኔ ነኝ አሁን እንደው የዚህችን የጎረቤቴን አብራኝ የኖረችን ሴት የዘርፌን በህግ አምላክ ዝም አስብ ስሜን እንዳይጠራ በህግ አምላክ ዝም አስብ ዘርፌ ብለህ ስሜን እንዳጠራ ስም ብርቁ አረባክ ባሻዬ እሰይ ስሜን አንቺ ሰበብ ትሆንብሃል ልሙትልኝ ስምብርቆ ኧረ ተው ባሻ ምን ነካ ባሻ በእጅ ሰበብ ትሆናለች እንዴ እንከባበር እንጂ ተከባብረን እናውራ እንጂ እንዴ አይደለም እኛ ለዚህ ጉዳይ አንሰን ነው እናንተ እዚህ ደረጃ መደርሱ ትልልቅ ሰዎች አይደላችሁም እንዴ ምንድነው ነገሩ እንዳያጻልጅ እንደገና እንዴ በምልክት የምትሰዳደቡ ታው እንጂ ባሻ ዘርፌ አረዳ የሰው መናቅ በቃ ምንድነው ሆናችሁት ይሄን ያህል ምንድነው ማለት እኔ የኔን ቤት አጥር ገባ እኮ ነው የምላችሁ ተው ባሻ እኔ እናንተ አብረን ኖረናል አጥር አያስፈልገንም እንደ ወዳጅነታችን እንደ ጉርብትናችን አብረን እንኑር ተው ብለው ጧት ተነስቶ እንጨት እንደዚህ ይከታል በዚህኛው እንጨት እንደዚህ ይከታል እንጨት በዚህ ይከታል ዝም አልኩኝ አያችሁ ግን ያለችውን እኔ እናንተ መካከል አጥር አያስፈልግም አልኩት እኔ ደግሞ ያስፈልጋል አያስፈልግም አጥር ድንበር ያስፈልጋል እንደልብሽ ልትወጪ እንደልብሽ ልትገቢ አትችይም አዎ ቤተሰብ ልጠይቅ ብዬ 10 ቀን ደርሼ ብመጣ ምን አድርጎ ቢጠብቀኝ ጥሩ ነው ሰማይ የሚደርስ ግንብ ሰርቶ ጠበቀኝ በ10 ቀን ውስጥ አለመኖሬን አይቶ አሁን እውነትን ባለፈ እሷ አልነበረችም አለመኖሯ ከሁኔታው ጋር ተገጣጠመ እዚህ ሀገር እንደምታውቁት መንግስት ሳይፈቅድ መሐንዲስ ሳይላክ አንድ ሚስማር አይመታም የኔ አጥር የታጠረው በቆርቆሮ ነው ውሻም ጅብም እየቀደደ እንዲያሳፋው ታውቃላችሁ ተበድር የተለቅቼ ያችን ልጅ አረብ ሀገር ላኩ የቀይ ጥቁር ሆና ልጅ ሰርታ ለካ አሰራው ብትለኝ አሰራሁት አሁን ምን አድርግ ነው የምባለው ስሙ
በቃ እኮ ተናገረ። እድሜ ለገንዘቤ እንጂ ምን ችግር አለ? ግቦ ሰጥቼ አሰራለሁ አለኝ። ኧረ እኔ አላልኩም። ግቦ እኔ አላልኩም። ግቦ ሰጥቼ አሰሩ አለ እኮ አላልኩም። አለ እናንተ ሰዎች ባሻ አላልኩም። እንደውም እኔ እሱ ጋር ምን አጨቃጨቅኝ? መቼም እኛ እዚህ ቁጭ ብለናል አይደለ? ማንኛውም ነገር ኢትዮጵያ ውስጥ ሲሰራ ጉቦ ከተከፈለበትም ካልተከፈለበትም ማጣራት ይቻላል። ደግሞ እዛ ድረስ ምን ደርሰው እኛ ለእናንተ አንሰን ነው። እኔ እንደው በፈጣሪ አዳምጡኝ። በቃ እኔ እንደው መሱ ጋር አይደለም ታይ እንደማመጥ እናንተ ሰዎች በጉቦ የምትለው እነዚህ መሐንዲሶች የስራቸው ባህሪና ጠባይ ከጥቅማ ጥቅም ጋር ያገናኛቸዋል ተብሎ ነው አይደለም? ተው አንዳንድ ቢኖሩም ሞላው መሐንዲስ ንጡ ነው ለክሩ ለሃይማኖት ለአገሩ የሚሰራ እንዴት ተብሎ ይወነጀላሉ። ነውር አይደለም? ያሳዝናል። ነውር ረጋ በይ እስቲ አንቺ እንኳን እስቲ ምንድነው እንደዚህ የሚያረጋችሁ? ሌላም ችግር አለኝ። ምን ችግር አለ? ሌላም ችግር አለኝ። አስቀፈድድሃለሁ ምትለዋለህ እሷ ማቀምሷለሁ። እንደውም እኔ ከሱ በኋላ ከዚህ በኋላ እሱ ጋር ምን አነጋገረኝ? አንድ ስልክ ለሱ በቂ እኮ ነው። እሱን ወስጄ አስቀምድጄ ነው የምለው። ልሙት ታይ በፍጹም ምንድነው ዘርፍዬ ይሄን ያህል ነገር ማቃረር? ምንድነው ነገር ማቃረር? አስቀረፍደዋለሁ። አዎ እንግዲህ ሽምግልና የለም አበቃ። አንቺም በአንድ ስልክ ትደውያለሽ፣ የተደወለለት ይመጣል። እኔም በካቴና ያስራል። ቁጭ ብዬ እጠብቀዋለሁ፣ ይወስደኛል። አይዋለሁ አገሪቱ የማንና የማን እንደሆነች እንለያለን። ኢትዮጵያ አላቆየ ይሄ ነው ያሳጅናል። አንቺማ ትፈልጊኝ አንቺ አንተን እኔ ግን ያው በእውነት ልንገራችሁ አይደለም በጣም ትደብረኛለች። አንተም ትደብረኛለች። አዛውንት ነች አየሽ። አሁን ገዳም አረባካችሁ በህግ አምላክ ፍላጎት አላታ እኔ አንተን አለሽ እንደው ዘለቃ ምትያለሽ። ቆይ እንደው ዘለቃ ሲሞ አልፈልግህም። እንደው ዘርፍዬ በሞቴ እንደው እስቲ አልፈልግህም በይ ናይልኝ። እኔ አንተን ልፈልግ እሙት ባሻዬ ይሄው በፍቅራችን አልፈልግም። አንቺ ራስሽ ድብ አንተ ድብ አረባክህ ባሻ ድብ ነው በላንተ። አዎ ወረኛ ምን መሆናችሁ ነው? ይሄ ስም አጥፊ አንቺ ስኬን አምጪ በቃ አንቺ እንደው ግን ዘርፌ ሐቁን እውነቱን እንነጋገር ከተባለ የትኛውን ድንበርሽን ነክቶብሽ ነው እንደዚህ ሰውየው አናት ላይ ጉብ ያልሽው? ምን ነው አንቺ ስሚ የሆነ ነገር አለ እንዴ ሰውየው ጋር? አንቺ ነሻ የዘለጣ ለባሻ ታውቂኛለሽ እንዴ? ስሚ ባሻዬ እንደው ምንም አንቺን አይፈልግሽም። ይወጪ ተኔ የተረፈው ማን አንቺ? ሲያልፍ ማይነካሽ ሲያምርሽ ይቅርሽ። ባሻ ስራው ማለት እሱ እባክሽ እንደ ሸንኮራ መጥጫ ያለፈው ነው ወረኛ አውራሽሳ። በመጨረሻ ከመልካም አስተዳደርና ከፍትህ መስፈን አኳያ የሚሰጡት አስተያየት ካለ? አመሰግናለሁ። በጣም ጥሩ ጥያቄ ነው። አየሽ ፍትህ ለአንድ ሀገር በተለይ እንደኛ ገና በማደግ ላይ ላለች ሀገር የምርጫ ጉዳይ አለ። ዜጎች በፍትህ አደባባይ እኩልነታቸው መረጋገጥ አለበት እና ለዚህ ደንቃራና አስቸጋሪ ከሆነብን አሰራር አንዱ በዝምድናና በእውቅና የሚሰሩ ስራዎች ናቸው። በዚህ ጉዳይ ላይ የእኛ ኃላፊዎች ሚና እጅግ በጣም የጎላ መሆኑን አምናለሁ። እጅግ በጣም ጠንክረን እየሰራን ነው። በአጭር ጊዜ ፍትዋ የሰፈነበት ሀገር፣ ፍትህ በአግባቡ የተረጋገጠበት ሀገር እንደሚኖረን ደግሞ ምንም ጥርጥር የለም። እሺ እንግዲህ እኛም በቴሌቪዥን ጣቢያችን እና በተመልካቾቻችን ስም ከልብ እናመሰግናለን። አመሰግናለሁ። እንደምን አደራችሁ። በዓለም አቀፍ ደረጃ በተከሰተው በኮቪድ-19 ምክንያት ዛሬ ችሎቱ በቢሮ ውስጥ ተደርጓል። እሺ መልካም። ለዛሬ የተቀጠረው በከሳሽ በወይዘሮ ዘርፌ እና በተከሳሽ በባሻው ወንደሰን መካከል የተደረገውን የቃል ክርክር ከምስክሮችና ከሰነድ ማስረጃዎች ጋር በማየት ዛሬ ተጨማሪ ምስክሮችን ለመስማት ነው። በዚህም መሰረት በተከሳሽ ባሻው ወንደሰን በኩል የቀረቡ ምስክሮች ቀርበዋል። ሙሉ ስም ዘለቃሽ አደፍርስ ነውጤ።
ነውጤ እድሜ 51 ክቡር ዳኛ ከዚህ ላይ እኔ ማሳሰቢያ ልንገሮት ተሳስተው ጎል እንዳይገቡ እቺ ሴትዮ በኔ ጉዳይ ላይ ምንም አይነት ምስክርነት መስጠት አትችልም ምክንያቱም ከሰውየው ጋር ጉዳይ አለ ወይዘሮ ዘርፌ ሳይፈቀድሎ መናገር አይችልም ክቡር ዳኛ አይፍረዱባት ከውቀት ነጣ ሆና እኮ ነው ትምህርት የለም እሺ አካሄዱን ልንገሮት ብዬ ነው እንጂ ስነስርዓት የፍርድ ቤት የተሰየመው ፍትህ እንዳይጓደል በዳይ እንዲታረም ተበዳይም እንዲካስ ነው ሱማ እናንተ ባትኖሩ ኑሮ እኮ እኛ እኮ እንደው ምናችንም አይገኝም ነው ኧረ ጌታዬ ስትያዙልኝ እንዴ ስነ ስርዓት የፍርድ ቤቱ ህግ እየተጣሰ ነው ማናችሁም ቢሆን ሳይፈቀድላችሁ መናገር አትችሉ እርሶም ቢሆን ከተጠየቁት ውጪ ሌላ ነገር አያወሩ እሺ ወይዘሮ ዘለቃ ከከሳሽም ጋር ከተከሳሽም ጋር ያሉትን ጸብና ዝምድና ያስረዱ እኔ ክቡር ዳኛ ከከሳሽም ሆነ ከተከሳሽ ጋር ምንም አይነት ጸብም ዝምድና የለኝም ከመልካም ጉርብትና ውጪ ውሸት ክቡር ዳኛ በፍጹም ውሸት ከኔ ጋር አንድ ቀን ፍቅር የለንም ከዚህ ነው እንዴ ፍቅርሽ የምትገልጪው ወይዘሮ ዘርፌ ስነ ስርዓት ከዚህ በኋላ ደግሜ ያልነግሮት የፍርድ ቤቱን ህግ እየጣሱ ነው ማናችሁም ቢሆን ከዚህ በኋላ ያለ ፈቃድ ብታወሩ ቅጣት ይጠብቃችኋል እሺ ወይዘሮ ዘለቃ የተባለው ድንበር ስለመጣሱ የሚያውቁት ነገር አለ እኔ መቼም ክቡር ዳኛ ሁለቱም መንግስት በሊዝ በሰጣቸው ቦታ ላይ ህጋዊ ካርታ አግኝተው መኖሪያ ቤት መስራታቸውን አውቃለሁ መቼም እኔ መሐንዲስ አይደለሁም ይሁን እንጂ ግን ስወጣም ስገባ ምንም አይነት የተጣሰ ህግ የለም የተገፋ ድንበር የለም ሁሉም ባለበት ነው ያለው የምንም ነገር አላየሁም አዎ የለም እሺ መልካም ጥያቄያችንን ጨርሰናል ከፈለግነው እንጠራውታለን ውጪ ቆዩ እሺ አመሰግናለሁ ክቡር ዳኛ እሺ ፍርድ ቤቱ ግራ ቀኙን ከምስክሮችና ከሰነድ ማስረጃዎች ጋር አይቷል ዛሬ 8 ሰዓት ላይ ተለዋጭ ቀጠሮ ለውሳኔ ይዟል 8 ዛሬ ከሰዓት እሺ ሻንኮሬ ምን ሆነሻል ምንድነው እሱ አንተ ያለንደው የማንም መሳቂያና መሳለቂያ መጫወቻ ነው ትንሽ እንኳን አይሰማም ምንድነው የተፈጠረውን ነገር በትክክል ንገሪኝና አስረጂኝ ምንድነው የሆንሽው እንዴ የፍርድ ቤት ክርክር አለኝ ብዬ በባለፈው ነገር እንኳን እባክህ ቦታው ምን አሉሽ መቼ ነበር ቀጠሮ ዛሬ ነበር ክርክሩ ለ8 ሰዓት ቀጥረውና እሱ እናቴ አቃቤ ኩን ዳኛውን ምስክሩን በገንዘቡ ጥቅልል አድርጎ ገዝቶ እኔ ማን አለኝ ማን ሰው አለኝ ማን ነው ዳኛውን ያውቃሉ እኔ ምን አውቃለሁ እኔ አፈላልጌ ስልካቸውና ስማቸው እዚህ ላይ አስጽፌያለሁ እሺ በቃ ተረጋጊን ያናግረዋለሁ አሁን ዝም በይ ሄሎ ጤና ይስጥልኝ ሰላም ነው ጋሽ ጌታዬ ጤና ይስጥልኝ እግዚአብሔር ይመስገን ሰላም ነው እናንተ ጠንካራ ስትሆኑ ፍትህ ቦታዋን ትይዛለች ያው ፍትህ ወሳኝ ነገር ነው እኔ ማለት ዛሬ ጠዋት የሆነ የመሬት ጉዳይ ክርክር ያስከው አንተ ነህ አዎ አይ ጌታዬ ጉዳዮች ናቸው እኮ ጊዜያችንን የሚጨርሱ አንድ ሴትዮ ናቸውና በቃ ባልተገባ መንገድ መሬት ካልገፋው ብለው ሰውየው ተከሳሹ የራሱ የሆነ ህጋዊ ካርታ የመሬት አስተዳደር ሰነድ ሁሉ አለው እና በከንቱ ነው እየለፉ ያሉት እንግዲህ ያው የህግ አካል ነንና ከመዳኘት ውጭ ምን አማራጭ አለ ምን መሰለህ ነገሩ ልክ ሊሆን ይችላል ሴትዮዋ የክርስትና አባቴ ሚስት ነች ምን መቼም እናንተ እያላችሁ ምን መሰሉት ጌታዬ ይኸውልዎት ይህንን ጉዳይ
በምንም አቅጣጫ ወስደው ምንም ላደርገው አልችልም። ሰውየው ሀገር ያወቀው ፀሐይ የሞቀው ማስረጃ እጁ ላይ አለ። ምን መሰለህ፣ በየትኛውም መንገድ ነገሩን መጨረስ አለ። ብዙ ሰነዶች እጁ ላይ አሉ፣ ህጋዊ የሆኑ ሰነዶች አሉ። የእኛን ገለልተኛ ሰዎች ልከን ደግሞ ቦታውን ማጣራት አድርገናል። ሰውየው ሲመጣ እንደገና ሌላ ረጅም ቀጠሮ ውስጥ ነው። ተመልሶም ሲመጣ ሌላ እንደገና ረጅም ቀጠሮ ውስጥ ነው። ሶስተኛም ሲመጣ ሌላ ረጅም ቀጠሮ ውስጥ ነው። ከዛ በኋላ ሰውየው ይደክመውና ሲሰለቸው ይቀራል። ማስረዘም መልሱን እጠብቃለሁ። በቃ አለቀ። ኑርልኝ ልጅ ኑርልኝ፣ ክፉ ያገኘህ አልጣህ እናቴ፣ እንደው አልጣህ። እሺ ዛሬ ጠዋት ለዛሬ ከሰዓት ለመጨረሻ ውሳኔ የተቀጠረው መዝገብ ለመመልከትና ውሳኔ ለማሳለፍ ነበር ቀጠሮ ያዝነው። ሆኖም ግን በጉዳዩ ላይ ተጨማሪ ጊዜ መውሰድ በማስፈለጉ ለዛሬ 7 ወር መስከረም 3 ቀን ጠዋት 3 ሰዓት ላይ ቀጠሮ እንይዛለን። ምን ነው ክቡር ዳኛ፣ ከክፍለ ከተማው ያለ ሰነድ ይምጣ ብላችሁ ታሽጎ ተልኮ መሐንዲሶቹ ይምጡ ብላችሁ በአካል መጥተው አስረድተው በባለሙያ አስመርምራችሁ ከከተማ አስተዳደሩ እንደገና ሌላ ባለሙያ መጥቶ ምስክር ተሰምቶ ሰነድ ተጠናቅሮ ሲያበቃ ለውሳኔ ቀጥራችሁ እንደገና ሌላ 7 ወር ተናግሬያለሁ። ለዛሬ 7 ወር ነው። ይሄ ነው። እሺ የዛሬ 7 ወር እኔ መክርስትና ልጄን ፈልጌ ይዤ እመጣለሁ። ምን ማለት ነው? የምችለው መናገር ነው። ተናገር ያለው